ቆንጆ ምን እንደዛ እንዳትለኝ። እንዴት? እኔ አንተ ቆንጆ አይደለም። እሺ ማን ቆንጆ ነሽ? የኤላዬ ና ታዲያ ትግስት ውስጥ ሻኪራ ወይ ሻኪራ የኔ እናት ለምን መጣ? ልሸኝሽ ነው። ሸኛ አያስፈልገኝም ዳይመንድ። ከመሽ ጀምሮ? ባለፈው ምን ብለኝ ነበር ዳይመንድ? እንደው ሻኪራ እኔ እኮ ምን አልኩ? እኔ እኮ ብዙ ነገር እላለሁ እኮ ደግሞ በአንቺ እንደማልደራደር ታውቂያለሽ አይደል? ታዲያስ እዚህ ብቻ ምን ታደርጋለህ? ምን አደርጋለሁ ብለሽ ነው? ይኸውልሽ ብቻዬን ተጎልቼ ብቸኝነት የእብደት ዋዜማ ነው ሲባል አልሰማሽም? እሱም ብዬ እኮ ነው አንቺ ጋር የመጣሁት። ሳስብ ጓደኛ ስለሌለ ብቻህን ደብሮሃል እና እንሂድና እሱ ጋር ቁጭ ትላለህ። ወይኔ የኔ ልብ አውቃ። እንደውም አንድ ግጥም ልግጠምልሽ። ሻኪራዬ የኔ ልብ አውቃ። እሺ ገባኝ አቤ፣ ግን እኔ የምልህ ቤዛን አምናት ገንዘብ ባሰጣት ደስ ይለኛል። የምር እኛን ልትተባበረን ብትፈልግ ኖሮ በችግራችን ገንዘብ ልትጠይቀን ባትሞክር ነበር። እሺ እኔ ቆንጆ ገብቶኛል፣ ግን ይኸውልሽ አሁን መፍትሄ መፈለግ አለብኝ። ግን ተረድተሽኛል አይደል? አዎ ገብቶኛል አቤ፣ ተረጋጋ። ደግሞ ራስን አታስጨንቅ፣ እንዳትታመምብኝ። እሺ እኔ ቆንጆ አታስቢ። ግን ይኸውልሽ በእንጣጣ አንቺ እንደዚህ መሆንሽ በጣም አሳዝኖኛል። አትዘን አቤ፣ ሁሉም ነገር ይስተካከላል። እሺ ሉዬ፣ ደግሞ ወቅ ምንም አይነት ሁኔታ ላይ ብትሆን እኔ ያለሁልሽ። ይኸውልሽ ለዚህ እኮ ነው እኔ በጣም የምወድሽ የምተማመንብሽ። አንቺ ማለት ያለሽኝ ከፍጣሪ የሰጠሽኝ ውድ ሚስቴ እኮ ነሽ። እንዴ መቼ አገባኝ? አገባሽ። በቃ ከጨረሱ ነው ይኒቆ። ማናት? ምኑ? የወደድካት ማናት? ዶክተር ምንድን ነው የተፈጠረ ነገር አለ? እሷ ናት። እሷን ነው የወደድከው? ኤላ ምንድነው ዶክተር? አንቺ አስመሰል። ለካ ኤላ ስለምታፈቅዱ ነበር ስልስለ ስትይ ነበረው። ምን? ኤላ ዝም በለኝ እሺ። በሁለታችሁ በጣም ተናጅባችኋለሁ። አደይ ደህና ነሽ? እኔ ቁጭ ተረና። ዶክተር ለሊ ምንድን ነው የሆነችው? አንዳንድ ነገሮችን አውርተን ነበር፣ ለዛ ነው። ዶክተር ስለ እኔ ምን ነግራት ነው? ስለ አንቺ ምንም አላልኳትም። ለሊ እራሷ የምታስበውን ነገር ነው እውነት ነው ብላ የምታስበው። እንደዛ መሆኑማ እኮ ገባኝ። ግን ደህና ነሽ አይደል? የኔን ተውና ስለ ለሊ ንገረኝ። ለምንድን ነው እንደዚህ ስሜታዊ የሆነችው? አንዳንድ እውነታዎችን ነገር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ አህለን ወሰህለን፣ ላይክ ሸር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንግዲህ አቢና በቃ ቤዛ ቤቱን ተቆረቆረና እናንተ ተገትራችሁ ነው እንደ እኔ በረሰ ቆረቆረ የነበረው አለ ሁላችሁ። እኔ ደህና ነኝ። ምን አዲስ ነገር አለ ያጠይቃለች። መሆነሽ ነው የሆነ ሰው በቃ በተደጋጋሚ እየጠየቀኝ ነበር እና እኔ አላውቅም። ሄለንና አበበ የሚባሉ እየፈለገ እንደሆነ በቃ እኔ ምንም አልኩትም። መጀመሪያ እናንተን ታልጠይቅ ቤታቸውን አላሳየውም ብዬ ነው ትላለች። አንቺን እንዴት ሊጠይቅሽ ይችላል? እና በየመንገዱ ሁሉ ዘመዶች ናቸው እያለ እያሳየ ነበር። እንደዛ ሲያደርግ ነው ሰውየውን ያሳየው። እባክሽን ቤዛ በቃ እንዳትናገሪ ሲላት፣ አንተ አታስብ፣ ምክንያታቸው ምንድን ነው? የሚፈልጋቸውስ ለምንድን ነው? ምክንያታችን ምን ያደርግልሻል? በቃ እንግዲህ እናንተንም ለማገዝና አንዳንድ ነገሮችን ለማወቅ ነው። ስለዚህ እኛን የምትረጂ ከሆነ ምንም ነገር እንዳትናገሪ፣ ከዛ በፊት መስማማት አለበት ትላለች ቤዛ። የቤት ኪራይ ትጨምራላችሁ ትላቸዋለች። እና ቆይ ይሄኛ ጉዳይና ቤቱ ምን ያገናኘዋል? አሁን ላይ ገንዘብ ያስፈልገኛል፣ እሱን የምሸፍንልኝ ከሆነ በነፃ መኖር ትችላላችሁ። ቤዛ እሺ የፈለግሽው እናደርግልሻለን፣ እዚህ እንዳለ እንዳትናገሪ ይላታል። ለምንድን ነው ተጨማሪ ገንዘብ መክፈል የፈለጋችሁ? እና ስለዚህ እያስፈራራች ትገኛለች እሷም። ነገር ግን በሱ እያስፈራራች ገንዘብ ተኛ ጋር መቀበል በጣም ያሳፍራል። አቤ ይጨነቅበት። አንቺ እዚህ ውስጥ ምን አገባሽ ትላታለች። ምን አገባሽ? ምንም ግራ የሚያጋባ ነገር የለውም። ሰውዬ እንግዲህ ዘመዶቹ ናቸው እያለ እያጠያየቀ ነበረ። እኔ እንደ ማንኛቸውም ሰው ብሆን እንደዚህ ገትቻ አመጣው ነበር ትላለች። እና ይሄን ለኛ መጥፎ ነገር እንዳወቀ ለምን አወሽ? ስለዚህ ደውዬ መጥራት ነው የሚጠበቅብኝ ትላለች። ቤዛ እንግዲህ አሁን ላይ በማስፈራራት ገንዘብ ልትወስድ ትችላለች፣ ግን እሱ ተከታትሏታል።
እና ቶሎ ብላ ተከታትሏት ይመጣል፣ ያገኛቸዋል። እሷም ገንዘቧን ትወስዳለች። የተሻለ ገንዘብ አገኝተሽ ስበካጅኝስ በቃ እንግዲህ እጠብቅሃለሁ። እሺ የአንድ ወሩን እጥፍ አድርገህ ትሰጠኛለህ? እሺ እልክልሻለሁ ይላታል። የሚያስፈልጋችሁ ነገር ካለ እሺ አለሁኝ ደውሉልኝ ትላቸውና እንግዲህ እሷም ትወጣለች። እንግዲህ ቤዛ ተከትላ ትሄድና በቃ አንተም አታዋጣኝም ልነግርህ አልችልም ትለዋለች። በመቀጠል እንግዲህ አሹ የት ልትሄጂ ነው እያላት ነበር ፍቅር እና ከአሁን በኋላ ጋርድ አያስፈልገኝም እንደዛ ነው የት እንደምትገቢና የት እንደምትሄጂ አይሻለሁ። ተከትሏት ይሄዳል አሹ ፍቅርም ማለት ነው። የት እንደምትሄጂ አይሻለሁ በቃ እኔ ከአሁን በኋላ ጋርድ አያስፈልገኝም አሹ እያለችው ነበር። ዳኒ የት ነህ እያለች ዳኒን እየፈለገች ትገኛለች። ከዛ በኋላ ከኋላ መጥቶ ይዛታል። እናንተ ምን እያደረክ ነው? ምንድነው የሚያነጫንጭሽ ሁልጊዜ? ዳኒ እንዴ ልጅ አያርግህ አጅሪት በቃ አብረሽ ተቀጣጥረሽ ስትቅለበለብ የነበረው ለዛ ነው እንኳን አየሁ እና ስለዚህ በቃ እኔን አልሰማ ያልሽው ለዛ ነው። እንዴት ሆናችሁ ተደብቀናል? ነገሮች ሲረሳሱ ድረስ ተደብቀናል። ዶክተሩ ነገሩን የሚረሳው አይመስለኝም። ከዛ የሰማሽው ነገር አለ እያለ እየጠየቃት ነበር። ለሊ እብዴቱ እየባሰባት ነው። ልጅቱ ምን አድርጋችኋል ነው? አዝንሽላን ነው? ለምን አትሞትም? እኔ ጉዳይ አይደለም ክፋት ግን ይላታል። አንተ መልካም ስለሆንክ አይደለ ለሊ እንዲከብድ ያደረገው? ቤዛ ማለት አንተ ነህ ዳኒ ያንተ እጅ ያለበት እያለችው ነበር። ፍቅር እንግዲህ አሹ እየሳቀባት ይገኛል። አሹ ለምን ተከተልከኝ? እና ተሳስቼ ነው የተከተልኩሽ። አሁን በኋላ አልከተልሽም። በሉ ተዝናኑ ብቻ እንግዲህ በሰዓት ተመለሽ። አሹ አታሰልቸኝ። እሺ በቃ ለማየ ምንም ነገር እንድትናገር እኔ ምን አገባኝ? በሰው ፍቅር አልገባም። የማይደረገው አሁንማ ገባኝ እኮ እንደዛ ሳረግሽ የነበረው የሱ ፍቅር ነው አይደል? አዙሩ እጁ ላይ ጣለሽ እንዲያልፈልግ ሰው ስትሆኝ። አሹ በይ ተሳሳኩ እንዴ? ስትመለሽ እንግዲህ ሰዓቷን እያሰብሽ የፍቅራችሁን ጉልበት ተወጡ በቃ ብሏታሽም ጥሎ ይሄዳል። እንግዲህ ከዛም በኋላ ባቡሬ አሁን እንኳን ትንሽ ለውጥ የላትም እንዴ? እያያት አይደል እንዴ? ሁላችንም ረስታናለች እኮ በቃ ምንም አታስታውስም እያለ ነበር ዶክተሩ ዘንድ ባቡሬ ነበረ። ከዛም በኋላ እንግዲህ አደይና ለሊ ባቡሬ ጋር እየመጡ ነበረ። ምንም ነገር አሁንም ቢሆን ልታስታውስ እኮ አልቻለችም። ምንም ልታስታውሰና አልቻለችም። አልተሻላትም። ተመጣና እንግዲህ ለሊ ላይ ትለዋለች ዶክተርን። እሺ ይሄ ደግሞ ምን ያደርጋል? ምን ሊያደርግ ነው እዚህ የተቀመጠው? በጣም እጠላዋለሁ። እሷንም አልፈልጋትም። አስወጣቸው በቃ ለሊ ደህና ነሽ ሲላት ምን አገባችሁ? ውጡልኝ እናንተን አልፈልጋችሁም በቃ እያለች ትጮኻለች። በመሀላችን የምትገቡት ለምንድን ነው? ውጡ በቃ አልፈልጋችሁም። ውጡ በቃ አደይ ውጭ ተጠብቁኛላችሁ። በዚህ ሁኔታ እኔ ብቻውን ጥያት አልወጣም አደይ በቃ ስለዚህ ለትንሽ ደቂቃ ውጭ ጠብቁ አደይ እንውጣ ይልና እንግዲህ ይወጣሉ ሁላቸውም። ዶክተር አደራ ስለዚህ ኤላን የምታፈጭበት ለምንድን ነው እንደዚህ እያለቻት ነበር አደይን። የሌሊን መታመን በጣም ከባድ ነው አሁን ላይ እየባሰባት እና እንኳን ሊሻላት እየባሰባት ነው የሚከደው። ቅምጥል ደግሞ በተኛችበትና ውሃ ትመጣና ቅምጥሌ መሆነሽ ነው እያለቻት ነበረ። እና ተሽሎሽ ነው? አዎ ተሽሎኛል። እና ማታ እኮ ተሸሸኝ በኋላ ተሽሎኛል። ብርድ ነው መሰለኝ እንደዛ ያደረገኝ። እሺ እንደዛ ተሆነ ችግር የለውም። ምንም አታረጊልኝም። አሁን ደህና ነኝ። ልጄንም አንቺንም ተጨንቄ አስጨነኳችሁ አይደል? አንቺ ደህና ሁኚ እንጂ ምንም ችግር የለውም። እሺ ወንድምሽ የት ሄዶ ነው? ለሊ ጋር ሄዶ ነው። እኔም ዛሬ መሄድ አለብኝ። ነገ ትሄጃለሽ። አንቺ እኮ እንደዚህ ሆነሽ ጥሩ አይደለም። እና ሂቻ ስለምጣ እንጂ እሷስ ያለኛ ማናላት? እንደዛማ ከሆነ አብረን እንሄዳለን። እሺ አብረን እንወጣለን። እና በቃ እንሂድ እንግዲህ ትልና ሁላቸውም በቃ እንሂድ። እንደዛ ከሆነ ሄደን ለሊት ማየት አለብን። ለሊ ግን አሁን ላይ ማንንም እያስቀረበች አይደለም። የፍቅር እናት እንግዲህ ስልክ ትደውላለች። የእህትህን ነገር ተው
እሷ ምንም ነገር አትላክላት። እሷ ገንዘብ እንዲሁ የሚያባላሻት እሱ ነው። ገንዘብን እያጠፋችና ችግርን ስታቅ ነው እንጂ የምትረዳው ምንም ነገር ልትረዳ አችልም። አንተ ምንም ነገር አትበላት፣ እኔ ራሴው እነግራታለሁ። ምንም ነገር አትላክላት። የሚያስፈልጋት ነገር ታለ እኔ ተጠይቀኝ፣ እኔ እነግራታለሁ እያለች ነበር። እሺ በቃ ቻው ትላለች። ስልኩን ትዘጋለች። የፍቅር እናትም እሺ ደውላ ትጥፋ፣ እኔም እደውልልሃለሁ ትለውና ስልኩን ትዘጋለች። ሮማኔም እያየቻት ነበር። አሹ ምንድን ነው ሆነህ ነው? አሹ ሮማኔ ፈልጌ ነው። ለምን ፈልገህ ነው አሹ? አሁንማ ስራ ይዘሻል። በቃ እሺ አሹ ስራ ስጨርስ እኔው እመጣለሁ። እሺ እንኳን መጣ አሹ ቡና ጠጣ። እሺ ቁጭ በል ቡና ጠጣ፣ ችግር የለውም። አሹ እኔ የምልህ ፍቅር ቤት ናት እንዴ? የለችም። የት ሄዳ ነው አሹ? አላየኋትም እያለ ይዋሻልና ያን ሁሉ ነገር ምን ላድርግ ታዲያ? በፍል ነገር በፈቃደኝነቷ ታልተከተዋት በግድ እኮ አይሆንም። ማን እንዴ ላድርጋት? ልጅን እኮ እንግዲህ ምንም ማድረግ አይቻልም። ስለዚህ እሷ መጀመሪያ እኔ ያሳደግኳት በደንብ ነው። ስለዚህ ለሱ ምስክር ባርኪ ያለ እና ሁላችንም እኮ እናውቃለን። እናት እያወቅም ሆነሃል። ምን ነካ? እሺ ይቅር በሉ። ያን እኮ መንቀፍ ፈለጌ ሳይሆን ግን የፍቅር ሁኔታ ምንም አትመለስም። ሲናገሯት መልስ በቃ እንትን ትላለች። አሹ ቡና ጠጣና ወደ ስራ ተመለስ ትለዋለች። ሮቢም እንግዲህ ያ የፍቅርም እናት እንደዛ ስላሏት በጣም ስላዘነች እሺ ይቅርታ አጠፋሁ አይደለም ሳላስበው ክፉ ነገር ተናገርኩ መሰለኝ። አሹ ተው፣ እኔ እኮ ተረድቼሃለሁ። ኤሊ በቃ ኤላዬ በቃ እዛ ቁጭ በይ፣ ተነሽና ተነሽ ቁጭ በይ ይላታል። ለሊም እዛ ቁጭ ትላለች። እሺ አሁን እንዴት ነሽ? ደህና ነሽ ወይ? እየተሻለሽ ነው? ምን እየተሰማሽ ነው? ደስታ ነው የሚሰማኝ። ግን እኮ ኤላዬ በጣም ይጨንቀኛል። የሚጨንቅሽ ለምንድን ነው? ማሚና አባቢ የሉም። ስለ እነሱ ነገሮች ለማስታወስ እስቲ ሞክሪ። ሁሉንም ነገር አስታውሳለሁ። አባቴ በጣም የሚወደኝ ብቸኛ ልጁ ነበርኩ። እናቴ ደግሞ በጣም ትጨቃጨቅ ነበር። በምን ምክንያት እንደሆነው አላውቅም። ማሚ በአባቢ ደስተኛ አልነበረችም። ምን አላውቅም። ማሚ ብዙ ዘመዶች ነበሯት። እነሱ የሚሏትን ሁሉ እየሰማች መታት አባቢ ጋር ትጣላለች። ስለዚህ ያ ደግሞ አባቢን በጣም ያናድደዋል እያለች ነበር። ለመጨረሻ ጊዜ አባትሽን ያገኘሽው መቼ ነው ብሎ ጥያቄ ይጠይቃታል። እና ኤላዬ በቃ አባቴ ናፍቆኛል፣ በቃ አሁን መልሶ ሲጠይቃት ናፍቆኛል ትላለች እና በጣም ትጨናነቃለች። አላውቅም ኤላዬ አላውቅም፣ በቃ አላውቅም። እሺ ነገሮችን ለማስታወስ ሞክሪ። አልፈልግም ምንም ነገር ጥያቄ አጠይቀኝ። እኔ አባቴ በጣም ናፍቆኛል። ስለ እናትሽ መስማት ፈልጋለሁ። ማሚ ምን ሆነች? እና እናትሽ ለመጨረሻ ጊዜ ማንን ያገኘችው? እስቲ ለማስታወስ ሞክሪ እያላት አሁንም እንግዲህ እንድታስታውስ እየረዳት የሞከራት ይገኛል። አሁን አግኝቻታለሁ፣ ቅድም አግኝቻታለሁ፣ አብረን እኮ ነበር። እርግጠኛ ነሽ እናትሽ ናት? ማሚ እኮ እናቴ ናት። ያንቺ እናትና ማሚ ምን ያክል ይመሳሰላሉ ብሎ ይጠይቃታል። ይላ ቆይ አንተ ምን እያልክ ነው? ይበቃሃል። በቃ እኔ ስለ ቤተሰብ መጥፎ ነገር ልሰማ አልፈልግም። በቃ ዝም በል እያለችው ትገኛለች። ለአንቺ ይህን የምጠይቅሽ ደህና እንድትሆኝ ነው። እኔ እኮ ደህና ነኝ። ምን እየሆንክ ነው? እኔን አታምነኝም? ትወደኛለህ አይደል ትለዋለች። አይ አልጠላሽም ለሊ ብሎ ይመልስላታል። እና ሌላ እንደምትወደኝ እኮ ተነግረኝ ነበር። ያንተ ንግስት ነኝ። ለሊ የመጨረሻ ጥያቄ አንድ ነገር ልጠይቅሽ። እሺ ምንድን ነው? ከአሁን በኋላ የምጠይቀኝ ነገር ጥያቄዎች ሊኖሩ ይችላሉ። አሁን ለዛሬ አንድ ነገር ልጠይቅሽ፣ እንዳትናደጅ። እሺ ጠይቀኝ ትለዋለች። አሁንም ከሌላ ጋር ለመጨረሻ ጊዜ መቼ የተገናኛችሁት? ይሄው ጥያቄ ኤላን ታስታውሻለች ሲላት ነበር። ትቶሽ ሄደው ለመጨረሻ ጊዜ መቼ ነበር? አሁንም እንግዲህ መሆን የለበትም ይሄ መሆን የለበትም። ሌሽ እንደዚህ ሊሆን ይችላል። አንተ ልክ አይደለህም። ለምን ታስጨንቀኛለህ? ነገሮችን
ለማስታወስ ሞክሪ ነው የሚሻልሽ። እኔ ምንም ነገር ማስታወስ አልፈልግም። ለሊ አንድ ነገር ልንገርሽ፣ እኔ ላ አይደለሁም እያለ በቃ ደስ ይላት ትስቅበታለች። እሺ ማን ብልህ ደስ ይልሃል ባል ትላለች። እኔ አንቺ ባል አይደለሁም። ነገሮች እንዴት ተስታውሺ ወደ ራስሽ ትመለሽ የሚጸጽትሽ ብዙ ነገሮች አሉ። እኔ ብዙም ምንም የሚጸጽተኝ ነገር የለም። ለምን ታስጨንቀኛለህ? ይሄኔ ባል ታልሆንክ የማን ልትሆን ነው? ግዴታ የአንድ ሴት ባል መሆን አለብኝ? እና ለምንድን እንደዛ ሊሆን ይችላል? ስለዚህ እኔ ስለምን ሴት ታወራኛለህ? ለሊ ተረጋጊ እንጂ ተረጋጊ እያላት ይገኛል። ምንድን ነው አንተ የምታወራው? ስለምን ሴት እያወራት ትገኛለህ? ለሊ ማንም የለም። አትረጋጋ። እሺ ማነች? እሷ ምን አደረገች? በዚህ ልክ እኔን የምታናግረኝ ለምንድን ነው? ተረጋጊ አለች። እየነገርከኝ አይደል? ንገረኝ። ስለዚህ ማን እንደሆነች አለቃትም። የወደደችው ማናት? አለቃትም። በቃ ንገረኝ እያለች ትጮኻለች ማለት ነው። እሷም እንግዲህ በምጮህ ሰዓት ሞሽ ተረጋጊ፣ ቁጭ በል፣ በቃ ቁጭ በል፣ አረጋግም፣ ቁጭ በል የለ እያለችው እንግዲህ ግራ ታጋባዋለች። ዶክተርም ተዛም ደግሞ አደይና ባቡሬም እንግዲህ ተያይዘው ተመልሰው ወደ ግቢ ይገባሉ። እነሱን ላይ አልፈልግም ወደ ውጭ ሄድ ስላለች እስከ መቼ ነው አደይ እንደዚህ ሆነን የምንቀጥለው? እኔም ግራ ገብቶኛል። እኔ መችኛይቱ ለሊ ናፍቃኛለች። ስለዚህ ይሄ ሁላ ከንቱ ስራ የቤዛ ስራ ነው። መጀመሪያ ለሊ ትመለስ እንጂ የእሷ ነገር ቆይ። እሱማ ትክክል ነሽ አደይ እና ቤዛ የገባችበት ገብቼ ሁሉን ነገር እንትን እላለሁ። ለሁሉም ነገር ተረጋጋ። እሷ የምትጸጸትበትን ጥፋቷን የምታምንበትን ማድረግ ነው ያለብን እያለች ትታሰራለች። እና ላይክ ሼር እያደረጋችሁ ቤተሰብ ያሆናችሁ ቤተሰብ ሆኖ ሰላም አለይኩም።